አሁን ብዙዎቻችን አንድ ሁለት ቀን እንጸልያለን። ከዚህ በኋላ ይሄ ፕሮግራም ካለፈ በኋላ አንድ ሶስት ቀን እንጸልይና ወገባችንን ይዘልቀናል ሰይጣን። ይሄ ጸሎት የሚባል ነገር ይከብዳል እንላለን። አለያም ያዛጋናል፣ አለያም በቃ ያነጫንጨናል፣ ምን ይለናል። ከዛ መጨረሻ ጸሎቱን ስንተውለት ዝም ይለናል። በቃ ገሳጫችን ኑሯችን ውስጥ፣ ልባናችን ውስጥ፣ ቤታችን ውስጥ፣ ቤተሰባችን ውስጥ አለ። መንፈሳዊ ነገር ላይ ትኩረት እንዳንሰጥ የሚከለክል ገሳጭ አለ። በጣም ደግሞ ጥቂት አይደለም፣ በጣም ብዙ ነው። በጣም ብዙ ህዝብ አይደለም ዝም በሉ ያላቸው። ብዙ ህዝብ እኮ ነው ዝም በሉ ያላቸው። ስለዚህ ብዙ ህዝብ ምህረትን የሚፈልግ አይደለም። ብዙ ህዝብ ማየትን የሚወድ አይደለም። ማየትን የሚወዱ በጣም ጥቂቶች ናቸው። በጣም ጥቂቶች እዚህ ውስጥ የተቸገሩ፣ በረከት ያጡ፣ በውስጣቸው የተጨነቁ፣ በክፉ መናፍስት ህመሙ የሚለዋወጥባቸው እነሱ ናቸው። አሁን እስቲ ደው ብለው በልቦናቸው ውስጥ እቅድ አውጥተው የመጡ። ሌላውማ ዝም በል የሚል እኮ አትሄዱ ምን ታደርጋላችሁ የሚል ስራ መፍታት ነው የሚለው። በዕለተ ሰንበት ተኝቶ ቡና የሚጠብቅ ነው። ለጥብሎ በሚጸለይበት ጊዜ ካልጸለይን፣ በማይጸለይበት ጊዜ ብንጸልይ እግዚአብሔር አይሰማንም። አንዳንድ ጊዜ አሁን ነቃ ያልነው እንዴ በፊት እኮ ሰይጣንም የለም እያለ ነበር። እግዚአብሔርም የለም ማለት ሰይጣንም የለም ማለት እንደውም ሰይጣንን አታምጣው ምናምን እያልን የኖርንበት ጊዜያቶችን በጣም ሰፊ ናቸው። ከዛም በላይ ደግሞ ብዙ ነገሮችን በመናፍስት ዓለም ውስጥ መንፈሱ ሄዶ እንዴት እንደጎዳንም ግንዛቤው የለንም። ስለዚህ ዝም ብለን ተኝተን በኖርንባቸው አካል ውስጥ አሁን ምህረት መለመን ለብዙዎቹ ይከብዳቸዋል። ኢትዮጵያ ውስጥ ደግሞ ምን ጀምረዋል? እባካችሁ ተጠንቀቁ፣ እባካችሁን አሁን የምናገረው ነገር አስተውሉ። አውደ ነገስቱን መጽሐፍት፣ ጥንቆላ መጽሐፍቶችን እያነበቡ ደብተራ ጋር እየሄዱ ድግምት እያሰሩ ከልከሌዎስ የሚባለውን መንፈስ እያሰሩ ላያቸው ላይ ሰዎችን ለመስረቅ ሌቦች የሚጠቀሙበትን የማፍዘዣና የማደንዘዣ መሳሪያዎችን ግብረ ሰዶሞችም እየተጠቀሙበት ሰዎችን እየደፈሩ ነው ያሉት። እባካችሁን ተጠንቀቁ። ከቤት ሰግዶ መውጣት፣ ጸልዮ መውጣት፣ ተጠምቆ መውጣት በጣም ይጠቅማል። ጸበል ጠጥቶ መውጣት፣ ራስን ቀድሶ መውጣት ይጠቅማል። ከዚህ ነገር ያተርፋል፣ ያድናል። ራሳቸውን አልጋ ላይ አግኝተው የተደፈሩ በወንድ ተከበው ያገኙ ብዙ ወንዶች አሉ። ራሳቸውን በብዙ ወንዶች ተከበው ያገኙ ሴቶች አሉ። ለመሰረቅ ስትነኩ የምትፈዙ ከሆነ ለመደፈር ለምንድን ነው የማይሆነው? በጣም ብዙ ቦታ ላይ እኔ አንድ አልጋንጣፊ ነግራኛለች። እያለቀሰ ሱሪውን ታጥቆ ሲወጣ እያለቀሰ ማን ነው እዚያ መጣኝ እያለ ደፍረውት ሄደዋል። ቤርጎ አምጥተው ደፍረውት ሄደዋል። ፈቅዶላቸው እኮ ነው። ፈዞ እኮ ነው አፍዝዘውት። ምን ሆነሃል ስለው ጊዜ ማን ነው እዚያ መጣኝ፣ ምን ሆኜ ነው፣ ለምን እንደዚህ ሆንኩት እያለ እየተሸማቀቀ ሄደዋለች። አልጋንጣፊ ናት። የሆቴል አልጋንጣፊ ትምህርቴን የምትከታተል ሰው ናት። እንደዚህ አይነት ነገር አለ። አፍዝዘውት አድንዘውት ስልኩ አልተወሰደበት፣ ብሩ አልተነካበት። ጭራሽ ነው ተጨማሪ ብር አስቀምጠው ስልክ ቁጥር አስቀምጠዋል። ድጋሚ ልታገኘን የምትፈልግ ከሆነ ከአንድ ወር በኋላ ደውልን ያሉት እና በጣም የሚያሳፍር ነገር ነው የምትሰሙት አንዳንድ ጊዜ። ስለዚህ አስማቱን ድግምቱን እየተጠቀሙት ነው። ማፍዘዣ ማደንዘዣውን ሂፕኖታይዝ እያደረጉ ሰዎችን እያፈዘዙ እየተጠቀሙባቸው ነውና እባካችሁ ራሳችሁን ጠብቁ። መንፈሳዊ በሆነ መናፍስታዊ በሆነ መንገድ ጀምረዋል። ይሄ ሽጉጥ ይዞ እያስፈራሩ መድፈር ምናምን ተውት። በአውሮፓውያን ሀገር ላይ በጣም የተለመደ ነው። እንዲያውም አሁን ኢትዮጵያ ውስጥ ያሉት ግብረ ሰዶሞች ምን ማድረግ ጀምረዋል? የኢትዮጵያ ሕዝብ ይሄንን ችግር እንደ ኃጢአት ስለሚያዩና ይገደሉ በተገኙበት የሚባል ሕግ አዋጅ ስለወጣ እኛም ሽጉጥ እንይዛለን ብለው ሽጉጥ ይዘው መዞር ጀምረዋል። ሰዶማውያን ነው ራሳቸው። እና መንግስት እስኪፈቅድላቸው ድረስ አንዳንድ ባለስልጣናት ሀብት ንብረት ሳይኖራቸው ተቀጣሪ ሆነው ለደህንነታችን እንሰጋለን ብለው አመልክተው ሽጉጥ የገዙ መሳሪያ የገዙ ሁሉ አሉ። ምንድነው ይሄ ስትሉ አይነ ጥለዋ በዚህ ልክ እንትን አድርገዋለች። እንዴት ነው አለ አይደለ? ቶፕ ደረጃ አድርሰዋለች። የግብረ ሰዶም ኃጢአት ግን የተጀመረው ከየት ነው ስትሉ ከግል ወሲብ ነው። ተደብቆ ዘርን ከማፍሰስ ነው የሚጀምረው። ወንድሜ ሴት ጋር ሄደ ብታመነዝር ይሻላል። አንዳንዴ ማመንዘርን እየደገፍኩ አይደለም፣ ደጋግሜ ነው የምናገረው። ሴት ጋር ሄደ ብታኛ ይሻላል። ድንገት አረገዝኩ ብላ ውለጂ ብትላት ይሻላል። አረገዝኩኝ ወለድኩልህ ልጅ ወለድኩልህ ብትልህ ይሻላል ከዚህኛው ኃጢአት።
እንደው የተሻለውን ነው የምነግርህ እንጂ ይሄኛው ኃጢአት ጥሩ ነው እያልኩ አይደለም ያለሁት። እንደው ከዛኛው ይሄኛው ይሻላል። እናትህ ታሳድግልሃለች ልጅህን። ግን ለወሲብ ፈጽመህ ሰዶማዊ ሆነህ ለብቻህን የሄደህ ኃጢአትን እያተራመስካት እያጣጣምካት ከዛ በኋላ ኑሮ ህይወት አስጠልቶ ምናምን በከተማ እየተሰደብክ በቤተሰብ በመንደር እየተሰደብክ ዴንታ ቢስ ሆነ ከምትሞት ዲቃላ ወለደ ብትባል ይሻልሃል። ሴትን ነክተሃት ሴት ተጠግተህ መቼም ደፍርሃት ማለት አይደለም ይገባሃል። እና ይሄንን ነገር እባካችሁን አስቡበት። ግን ለወሲብ በጣም ከባድ ነው። ዘርፈ ብዙ ኃጢአት ነው። ዘርፈ ብዙ ሞት ነው። ልክ ግን ለወሲብ መፈጸም የጀመርክ ወጣት ካለህ ሞት በአንተ ዙሪያ ላይ ያጃበበ በውስጥህም እየተደላደለ ነው። በአንተ ውስጥ ሞት በደንብ አድርጎ ቦታ ይዟል። ዘና ብሎ እግሩን ዘርግቶ ቁጭ ብሎ መጽሐፉን እያነበበብህ ነው። እየመራህ እያገዘህ ነው። እንዲያውም አንተ እያገዝከው ነው ማለት ይቻላል። ስለዚህ በአንድም በሌላ መንገድ ግን ለወሲብ ሳይንሳዊም መንገድ ብትመጡ ዶፓሚኑ የደስታ ስሜትህን ጥፍት ያደርገዋል። በመንፈሳዊ መንገድም ብትመጡ ከእግዚአብሔር ጋር ያጣላል። ግብረ አውናን የሚባል አለ። ዘፍጥረት 38:8 ላይ መጽሐፍ ቅዱስ ዘፍጥረት ምዕራፍ 38 ቁጥር 8 ላይ ግብረ አውናን ትዕማር የምትባል አንዲት ሴት አለች። ያቺ ሴት የይሁዳ አባታችን ወይም ደግሞ የያዕቆብ ልጅ ማለት ነው። ይሁዳ ንግስና ከአንተ ዘር አይጠፋም የተባለው ይሁዳ ማለት ነው። የመጀመሪያ ልጁ ኤር የሚባል ልጅ አለው። ለበኩር ልጁ ለኤር ትዕማር የምትባል ሴትን አጋባውና ከዛ በኋላ ሞተ ይላል። ተቀስፎ ሞተ። ከዛ ወንድሙን አውናን የሚባለው ወንድሙ ብዙ ወንድሞች ያሉትና ብቻ ባጭሩ ሳመጣላችሁ አውናን የሚባለው ወንድሙ ግባና ለወንድምህ ልጅ ውለድለት፣ ከሚስቱ ሂድና ልጅ ውለድለትና ሚስቱን አግባ ይለዋል። እሺ ብሎ ይገባል። ግን ወንድሜን ከገደለች ሴት ጋርማ እንዴት ዘር እቀጥላለሁ? አልፈልግም፣ ከሷ ዘር አልፈልግም ብሎ ሩካቤ ፈጸመና ስሜቱ ሲመጣ ውጭ አውጥቶ አፈሰሰው ይላል። ይሄን ባለፈውም ነግሬያቸዋለሁ። መደጋገም አያስፈልግም። እግዚአብሔር ቀሰፈው ይላል። ዘርን አውጥቶ ማፍሰስ፣ በኮንዶም ጠቅልሎ ሽንት ቤት መጣል፣ ቆሻሻ ላይ መጣል፣ ግን ለወሲብ መፈጸም አንድ ነው፣ ተመሳሳይ ነው። ያለ ቦታው ዘርን ማፍሰስ ማለት ነው ባጭሩ። በዚህ ጉዳይ ላይ ህልመ ሌሊት ወይም ደግሞ ዝንየት ተብሎ የሚጠራው በተወሰነ መልኩ ይሳተፋል። ለምን? ቀን አይኑ በዝሙት የተንከራተተ ወንድ ነው ማታ ሴትን የሚመለከተው ይባላል። ለዚህ ንስሐ መግባት ይችላል። ግን ሌሊት ዘሩ ስለፈሰሰ ሩካቤ ይፈጽማል ማለት አይደለም። ለአይነ ጥለዋ ግን እራትና ምግብ ሰጥቷታል ወይም ግብሯን ሰጥቷታል ማለት ነው። ስለዚህ ዘሩን ደጅ ሲያፈስ እግዚአብሔር ቀሰፈው ይላል። ለምን? ዘርን ማፍሰስ የእግዚአብሔር ንብረት ማፍረስ ማለት ነው። እግዚአብሔር እንዲቀጥል የፈለገውን ዘር ለምን ይሄን አደረገ? አሁን ትዕማር ላይ ባልን የሚገል መንፈስ ጭኗ ላይ ሊኖር ይችላል። ግን ምንም ይሁን ምንም ሴት ማህፀን ውስጥ ዘርን አፍስሶ የሚሆነውን ማየት ነው የሚሻለው። ገብቷቸዋል። ልክ እንደ ወለተ ራጉኤል ማለት ነው። ሳራ ነው የምትባለው አይደለም? ወለተ ራጉኤል ድርሳኑ ሩፋኤል ላይ እንዳለችው 6-7 ወንዶችን አገባች። ጭኗ ላይ የተቀመጠው አስማንዲዮስ ወይም አስሞቲዮስ የተባለው መንፈስ ባሎቿን ይገልባት ነበረ። ጭኗ ላይ ተቀምጦ ሲል የሚያምር ሰውነት አላት ማለት ነው። አሉ እኮ በጣም ብዙ ሴቶች የውስጥ ሱሪ ሳያረጉ ፓንት ሳያረጉ እንዲታይላቸው ሰውነታቸው ሲሞናደል እንዲታይላቸው ወዲያ ወዲህ እያሉ ወንዶቹን ይስባሉ። ከዛ ከነሱ ጋር የተገናኘ ወንድ ደግሞ ልምሾ ይሆናል፣ ይታመማል ማለት ነውና ብዙ ወንድ ስለሚመለከታቸው እነሱ ራሱ የብዙ ወንዶች የዝሙት መንፈስ ተጠቂ ነው የሚሆኑት። እንደዚህ የሚያደርጉ ሴቶች ከላይ ሺቲ የሚባል ነገር ያደርጋሉ። ከዛ ፓንት ላይ ወሸቅ ያደርጉታል። ሲሄዱ እንደፈለጉ ዘበጥ እያሉ ይሄዳሉ፣ ይሰበስባሉ። የብዙ የወንዶቹን መንፈስ ሁሉም ያያታል አይደለም? የሁሉም የዝሙት መንፈስ ይገባባታል ማለት ነው። ልጅ ስትወልድ ከዝሙት መንፈስ ጋር ነው የምትወልድ። የብዙ ወንዶች መንፈስ ይገባባታል። ልጆቿ ላይ፣ ትዳሯ ላይ ጣልቃ ይገባል። ከባሏ ጋር አትስማማም። ለምን? ይሄ ሁሉም የተመለከታት የዝሙት መንፈስ ገብቷል። ያን ተሸክማን ወደ ቤቷ የምትገባው አስቡት። ሰብሰብ ብላ የምትገባ ሴት ደግሞ ምንም መንፈስ አታፍስም። ከልል ሰብሰብ አድርጋ ትገባለች። የሚታይ ነገር የላትም። ሸፈና ጋር የምትሄደው ማውቃ ፋራን ማን ያየዋል? ወይም የተሸፈነ ነገር ማን ያያል? የዝሙት መንፈስ እኮ አንዱ መግቢያ መልክቱ እንደ ቡዳ ሆኖ ማየት ነው። ኧረ ሲያምር እንዴ ባም ይላል አይደል? ጎረምሳው
ዲያራ ምንድነው አንድ ቀን አታናግሪንም እንዴ ምናምን ይላል። መለከፍም ትፈልጋለች፣ ይለክፋታል። ልክፍት ራሱ አጋንንት ነው ዞሮ ዞሮ። ከዛስ ያ በአይን ያየው የዝሙት መንፈስ፣ በቡዳ የገባው የዝሙት መንፈስ በተግባር በደንብ አድርጎ ይገባል ማለት። በተግባር በደንብ አድርጎ መንፈሱ ይደላደላል። ከዛ በኋላ የሁሉም ትሆናለች። አንዴ ከሆነ የተነካቸው የሁሉም ከሆነች ደግሞ የሁሉም የሆነው መንፈስ የገባው ልጁ ላይም ይገባል። እሱም አርፎ አይቀመጥም። እቺን ሴት ባየበት አይኑ ሌላዋን ሴት ያያል። ለምን? ሁሉም ወንዶች ያዩት ሴት መንፈስ እሱ ላይ ስለገባ ሌላዋን ሴት የማየት እድሉ በጣም ሰፊ ነው የሚሆነው። ስለዚህ መልከስከሳችን የመበላላት ምልክት ነው። እርስ በርስ በቡዳ ተበላልተናል። የተበላላንበት የቡዳ መንፈስ ባህሪ በራሱ ብዙ ሴቶችን ያየ አይን መንፈስ ነው። ስለዚህ ሲመጣም አይኑ ብዙ ነው። አይረካም፣ በአንድ አይረጋም፣ ወንዱም ሴቱም ማለት ነው። እና ከለል ብሎ መሄድ አይሻልም? ደበቅ ብሎ ሰወር ብሎ በረጅም ቀሚስ በነጠላ ውስጥ ተደብቆ ትልልቅ ረዘም ያለ እንትን ካፖርት ነገር በቃ ለምን ሲባል እንዲታይ አይደል እግዚአብሔር የፈጠረው። እሺ ግለጪውና ከዛ የሚመጣውን ደግሞ ተቋቋሚያ ማታ ምትሰግጂ ከሆነ ግለጪው። ደግሞ ይተሰጥቶኛል ብለሽ የምታስቢ ከሆነ እንዲታይ ነው ካልሽ ማን እንዲያየው ብለሽ ማሰብ አለብሽ እኮ። ተፈጥሮሽ ሁሉም ሰው እንዲያየው አይደለም። ሁሉም ሰው አይቶት ምራቁን እንዲወጥ ወይም ደግሞ ላጩ እንዲያዝረበርብ አይደለም። ወይም ደግሞ አንተም ልክ እንደዛው የሆነ በቃ ሴቶችን ሁሉ እንድታጫወት አይደለም የተሰጠህ እኮ ተፈጥሮ። ራስን ሰብሰብ አድርገው ቆጠብ አድርገው የሆነ ነገር ከለል የምታደርገው ነገር መኖር ይገባል። ለእህቶችህ ልታስብ ይገባል። ለወንድሞችህ ልታስብ ይገባል። ሁሉም ሰው ተይዟል ብለሽ የምታስቢ ከሆነ ሁሉም ሰው አንድ አይነት ነው፣ ወንድ ሲባል አንድ ነው ብለሽ የምትይ ከሆነ ማን ነው አንድ ያደረገው? ወንዶች ሁሉ አንድ ያደረገው መንፈስ የትኛው ነው? እናንተው ላይ ያለው ነው። ተገልጠሽ ስለምትወጪ ያየሽ የወንዶች መንፈስ በሙሉ ይህንንም ሰው እንዲመለከትሽ ያደርገዋል ማለት ነው። ከዛ ወንዶች ሁሉ አንድ አይነት ያደርጋቸዋል እና ቲተሩ አንድ አይነት ይሆናል ማለት ነው። አንድ ቲተር ኮፒ ብቻ ነው የምትነኩት አይደል? ቀለም ትነኩና ስትሉት ተመሳሳይ ነው አይደል? ያ አንዱ ቲተር ማን ነው? ያ አንዱ ማህተም ፔድ ተከፍሏል፣ ግብር ተገብሯል። ሌላ ወረቀት ይመጣል። ምናልባት የቀለሙ መብዛትና ማነስ ይለያይ ይችላል እንጂ ጽሁፉ አንድ አይነት ነው። ለምን? ቲተሩ አንድ ስለሆነ። እና ግለ ወሲብ ጣጣው ብዙ ነው። ለግብረ ሰዶምነት ለሌዝቢያነት ይዳርጋል። በተለይ በአሁኑ ሰዓት የበዙት ግብረ ሰዶማውያን በሙሉ በግለ ወሲብ ውስጥ የገቡ ናቸው። ለምን? ግለ ወሲብ ያስፈጸመቻቸውም ያቺ ሴት ዛር አይነ ጥላ መጀመሪያውኑ ሴትን እንዳይቀርብ ነው ከልጅነት ጀምሮ ያለማመደችው ማለት ነው። እኔ ተፈጥሮ ይሄ ነው ብሎ እንዲያስብ ነው ያደረገችው። ይሄ ነው በቃ የኔ ተፈጥሮ እንጂ ይሄ ሰይጣን አይደለም ብሎ እንዲያምን አሳምነዋለች። ወደ ኋላ ግን እናቱን፣ አባቱን፣ ቤተሰቦቹን እንዴት እንዳሳደጉት እንዴት እንደኖረ በምን እንደተጋቡ ቼክ ቢያደርግ ምክንያቱን ያገኘዋል። እኛ አባት መስተፋቅር እንደሆነ ሲሰሙ የወሰዱት እርምጃ በጣም የሚገርም ነው። ጌታ ሆይ እባክህን አሁን ቅዱስ ቁርባን ተቀበልኩኝ አሁን ውሰደኝ ነው ያሉት። ድጋሚ በዚህ እጄ ልነካው አልነካውም፣ አላረገውም። እጄን እሰሩኝ፣ እጄን ቁረጡኝ ያሉት፣ አላረገውም ያሉት። እግዚአብሔር ምስክሬ ነው። እንደዚህ ነው በቃ አፋቸውን ከብቶ የተናገሩት። አላረገውም። እጃችን ልክ አረብ ሀገር ብንኖር ይሻለናል። አረብ ሀገር አሁን ሌባ ሲሰርቅ ከተገኘ አይደል ይቆረጣል አይደል? አሁንም ድረስ አለ ይሄ ህግ። ግለ ወሲብ ሲፈጽም የተገኘ የሚጠብቀው መልአክ የሚያደርገው ቢሆን ኖሮ ማን ይተርፍ ነበረ አይደል? ስለዚህ ምክሩ ብዙ ስለሆነ ብዙ መቀጠል አልችልም ከዚህ በላይ ግን እባካችሁን እህቶች ለወንድሞቻችሁ አስቡ፣ እናቶች ለልጆቻችሁ አስቡ። በመስተፋቅር አግብታችሁ ከሆነ አባትም እናትም ወደ ልጆቻችሁ የሚሄደው መንፈስ ይሄው ነው። ግለ ወሲብ ማነው ስንፈተ ወሲብ ተጠቅማችሁ ከሆነ ደብተራ ጋር ሄዳችሁ አሰርታችሁ ከሆነ ይሄው ነው። ወደ ሴሰኝነት ነው የምታስተላልፉላችሁ ለልጆቻችሁ። ስንፈተ ወሲብ እኮ አለብኝ ብሎ የሚያሰራ ሰው 24 ሰዓት ሙሉ ማገር ምሰሶ ሆኖ እንዲቆምለት ከፈለገ ከሚስቱ ጋር ሴሰኛ ይሆናል ማለት ነው። ሰንበትን አያከብር፣ አጽዋማትን በዓላትን አያከብር። ዝም ብሎ በቃ ሁልጊዜ በጋለብ ነው። በማን ኃይል ነው ታዲያ? በመንፈስ በርኩስ መንፈስ ኃይል። ይሄው መንፈስ ደግሞ ወደ ልጆች ሲተላለፍ ደግሞ ልጆቹም እንደዛው አይናችሁ እያየ ከቤት ሰራተኛም ከእህቱም ከዘመድም ከማንም አይ እንደው የዚህ ልጅ እየተባለ ይልከሰከስላችኋል። ከየት የመጣ ነው ሲባል ልጁ ከየት አመጣው? ለዚህ ነው ቤተሰብ ወደ ኋላ ዘር ቼክ አድርጉ ምለው። ከማንም አይመጣም። ሄዶ ሴተኛ አዳሪ ጋር ተልከስክሶ እንኳን ዝሙት መንፈስ ይዞ ቢመጣ ሄዶ ያልከሰከሰው የመጀመሪያው መንፈስ ነው የሚጠየቀው። መጀመሪያ የሚታየው እንዲሄድ ያደረገው ምንድን ነው?
እና አይናፋርነት በራሱ የቻለ በጣም ከባድ ተጽዕኖ አለው። አይናፋሮች ከትምህርት ቤት ሲጀምሩ ወንዶች ከሆኑ ቀና ብሎ ሴቶች ማየት ስለሚፈሩ ቦርሳቸውን አዝለው ደፋ እያሉ ሲሄዱ አካላቸው ሰውነታቸው ራሱ ጎበጤ ማለት ባህሪ ሁሉ አለው። ሲያናግሩ ፊት ለፊት በአትኩሮት አያዩም። ወደ ሌላ ቦታ እያዩ ነው። እስቲ እኛ እያለች በግድ እያናገረችው ማለት ነው። ያቺ አይነ ጥላ በዛ ላይ እየታየች ነው የምታድገው ማለት ነው። የምታሳድገው ምን የምታድገው እሷ ምን ታድጋለች? አብራው የምታድገው እና ኃጢአትንም በዛ ልክ ነው የሚያስፈጽሙትና ለነዚህ ሰዎች ተብሎ እንደወጣ አስመስሎ ፊልምን መስራት ማለት የነጮች ትልቁ በቃ ኮንስፓይረሲያቸው ነው። ለኛ ግን ውድቀትና ሞታችን ነው። ሰይጣን በጠረባ ሳይመታን ካልባረከኝ አለቀህ ብሎ ያዕቆብ መላኩንና እግዚአብሔርን እንደታገለው እኛ ደግሞ ሰይጣንን ደግሞ ምን ካልረገምከኝ ካልገደልከኝ አለቀህም ብለን በግድ ከሰይጣን ጋር እየታገልን ያለ ነው። እንዴ ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የመብርሃን ልጆች ዛሬ የመጣሁት በፊታችን ስለሚኖረን አገልግሎት ለማሳወቅ ነው። በእርግጥ አገልግሎት ሳልሰጥ ለረጅም ጊዜ እንደቆየው እናንተም ታውቃላችሁ። በተለይ የውጭ ሀገር አገልግሎት እንዲሁም ደግሞ አንዳንድ መካነ ቅዱሳንን ከመሳለም ጋር በተያያዘ ለረጅም ጊዜ አገልግሎት ሳልሰጥ ቆይቻለሁ። አሁን ግን የፊታችን እሁድ በጎሮ ኪዳነ ምሕረት ቤተክርስቲያን እሁድ ታኅሳስ 12 ቀን የትምህርተ ወንጌልና የጥምቀት አገልግሎት አለ። ብዙዎቻችሁ ይሄንን የምሰጠውን አገልግሎት ስትጠብቁና ስትናፍቁ ነበረ። ስለዚህ አገልግሎቱ ታኅሳስ 12 እሁድ ቀን ከጠዋቱ 2 ሰዓት ጀምሮ በጎሮ ኪዳነ ምሕረት ቤተክርስቲያን ይሰጣል ማለት ነው። ስለዚህ እሁድ ታኅሳስ 12 ሁላችሁም መጥታችሁ አገልግሎቱን በሰፊው ማግኘት ትችላላችሁ። ከዚሁ ጋር በተያያዘ ማሳሰብ የምፈልገው ለመጠመቅ የምትመጡ ሰዎች በተለይ ሴቶች ቀለል ያለ ልብስ ለብሳችሁ ወይም ደግሞ ይዛችሁ ብትመጡ ጥሩ ነው። ወንዶችም ደግሞ ቀለል ያለ ቱታንም ሌላም ነገር ለብሳችሁ ለአገልግሎቱ ምቹ የሚሆኑ ነገር ለብሳችሁ ብትመጡ መልካም ነው። ስለዚህ ታኅሳስ 12 የቅዱስ ሚካኤል ቀን በጎሮ ኪዳነ ምሕረት ቤተክርስቲያን እንገናኝ። ከተለያየ አቅጣጫ የምትመጡ ሰዎች ጎሮ አደባባይ ላይ ከወረዳችሁ በኋላ ወደ ኮዬ በሚወስደው መስመር ላይ ትንሽ 200-300 ሜትር ዝቅ እንዳላችሁ በስተ ግራ በኩል ቤተክርስቲያኗ ትገኛለች። ከቃሊቲ ከቱሉ ዲምቱ ከኮዬ ፈጬ ደግሞ የምትመጡ ሰዎች ጎሮ አደባባይን ከመድረሳችሁ በፊት ትንሽ ቀረብ ብላችሁ ስትወርዱ ቤተክርስቲያኗ በስተቀኝ በኩል ትገኛለች ማለት ነው። ወለላይቱ እመቤት እናታችን ድንግል ማርያም ኪዳነ ምሕረት ለዚሁ ለበረከትና ለታላቁ አገልግሎት ሁላችንንም በዘርፋፋ ቀሚሷ በክንፈ ረድኤቷ እቅፍ ድግፍ አድርጋ በሰላም ለደጇ ታብቃን፣ በሰላም ታገናኘን። ወስብሐት ለእግዚአብሔር። በጣም ከባድ ነውና እባካችሁ ሊፕስቲክ መቀባት፣ ጥብቅ ያለ ታይት አድርጎ ገጠር እህቶቻችሁ ጋር መሄድ በእነዚህ እህቶች መጥፋት ትሰናከላላችሁ። ማን ነው ትጠየቃላችሁ፣ በመሰናከላቸው ማለት ነው። እና በጣም 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 መጠንቀቅ አለባችሁ። በተለይ ክርስቲያን ኦርቶዶክስ ሆናችሁ ከመጣችሁ ሃይማኖታችሁ የምትጠብቁ በዶግማውም ሆነ በዚህ በመናፍስት ሴራ ጉዳይ ላይ የነቃችሁ ከሆናችሁ እግዚአብሔርን የምትፈሩ ከሆነ ወደ ገጠር ስትገቡ ኖርማል ልብስ ልበሱ። ከሁለት ነገር ትድናላችሁ። አንደኛ የሚመለከታችሁ የቡዳ መንፈስ ይኖራል። እንደዛ ለብሳችሁ አጊጣችሁ ስትመጡ የጎረቤት ያሳደጋችሁ አብሯችሁ የነበረ መንፈስ በደንብ ነው ሚያያችሁ። ሁለተኛ መተት ይጠብቃችኋል። መተት ማለት ነው መጣች እኮ ከተባለ ወይም ልትመጣ ነው እኮ ከተባለ በይ እንግዲህ አዘጋጅ ያል ነገር ይባላል። ሁሉም ነይ ቡና ጠጪ፣ ነይ እስቲ እኛ ጋር፣ አንቺ መቼ ነው እኛ ጋር የምትጮቺው ይባላል። አዘጋጅተው ይጠብቋታል። መጣው እሺ ትላለች። እንደዚህ አይነት ቦታ ሲያጋጥማችሁ ነይ በተባላችሁበት ቀን አትሄዱ። በዛ ቀን አመመኝ ብላችሁ ትቆዩና 3 ቀን 4 ቀን አቆይታችሁ ድንገት ሄዳችሁ እንዴት ናችሁ፣ ሰላም ልጅ ቤት እንዴት ናችሁ፣ አጠገባችሁ ያለውን ቆሎውን ብቻ መብላት ወይ የሆነ ነገር ዳቦ ቀርብ ሲያበላችሁ እሱን መብላት እና የተዘጋጀ ነገር አለመብላት። ኦይ እስቲ መጣው ብለው ምግብ ለማዘጋጀትም ሆነ እናንተ ወይም አንቺ እህቴ ገጠር ሄደሽ ከተማም ሊሆን ይችላል
እዚህም አዲስ አበባም ሊሆን ይችላል፣ የገጠር ከተማም ሊሆን ይችላል። ወይ ቤተሰቦችን ልጠይቅ ብለሽ ሄደሽ ጎረቤት